ሮብለት በመላ የዓለም ሀገራት ታሪፍ ይጫናል። ያኔ እንዳለ ስቶኩ ዜሮ እንደሚገባ ኔጌቲቭ እንደሚገባ መጠበቅ ይቻላል። ግዙፎቹ የአሜሪካ ቴክ ካምፓኒ እነ ቴስላ እና አማዞን ካየሻቸው ባለፉት 3 ወራት $2 ትሪሊየን ሉዝ አድርገዋል። ኤለን ማስክ ብቻውን ባለቤቱ ወደ 140-150 ቢሊዮን ዶላር ሉዝ አድርገዋል። ወርቅ ከአንቺ ጋር ይህን ፕሮግራም ከመጀመራችን በፊት 2000 ምናምን ነበር፣ አሁን 3000 ገብቷል። በ30 ዓመት ውስጥ እንደዚህ ወርቅ ጨምሮ አያውቅም ዋጋው። ስለዚህ አንድ ነገር ያሳየናል ማለት። ሌላው በከፍተኛ ሁኔታ የዶላር ዋጋ ቫልዩ በዓለም አቀፍ ሁኔታ የተዳከመበት ጊዜ ነው። በአጠቃላይ በ4% የዶላር ዋጋ ቀንሷል። ሌላው ሂውማን ሰርቪስ ዲፓርትመንት በአጠቃላይ ወደ 20,000 ሰራተኞችን ቀንሷል። ከዚህ ውስጥ 10,000 ሰራተኞች በዚህ ሳምንት ነው የተቀነሱ። በጣም ብዙ ኢትዮጵያውያን አሉ ተሰናብተዋል በዚህ ሳምንት። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ዛሬ እንግዲህ ሰኞ ነው ቀኑ። እንደተለመደው በሰኞ ተዘጋጅቶላችሁ ሮብ ወደ እናንተ የሚደርሰው ከኤቢ ፋይናንሻል ጋር በየሳምንቱ በመተባበር የምናቀርበው በጣም ጠቃሚ የሆነ በተለይም ደግሞ የስቶክ ማርኬቱ እንዴት አለ፣ በዓለም ላይ በአሁኑ ሰዓት ምን አይነት ነገር እየተካሄደ ነው፣ ያው የሚመለከተን ከኛ ፋይናንስ ጋራ በተለይ የተያያዘ እና የተለያዩ ዜናዎችን የምናነሳበት እና አንድ ለመንገድ ደግሞ ለኛ ለሀበሻው ኮሚኒቲ ምን የሚጠቅሙ ነገሮችን ማንሳት እንችላለን የምንልበት ዝግጅት ነው። አቶ አብነት ዛሬ ሰኞ ነው፣ ሃፒ መንዴይ ለማለት ፈልጋለሁ። ስለተገናኘን በድጋሚ ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆይሽኝ ቅድስት፣ እግዚአብሔር ይስጥልኝ። አሁንም ስለጋበዝሽኝ ቤተኛ ሆኛለሁ። በየሳምንቱ ሰኞ በቅድስት ፕሮግራም በኤቢ ፋይናንሻል ስም እየቀረብኩ ሰሞነኛ መረጃዎችን አቀርባለሁ። ባለፈው ሳምንት ምን ተከናወነ እና በሚቀጥለው ሳምንት ደግሞ ምን እንጠብቃለን የሚለውን ነገር እንወያያለን። ራሴን ለማስተዋወቅ እንደተለመደው አብነት አገኘሁ ተሰማ እባላለሁ። የምኖረው ኖርዝ ቨርጂኒያ ነው። የቢዝነስ እና የፋይናንስ አማካሪ ነኝ። በ29 ስቴቶች የኢንሹራንስ ኤጀንት ሆኜ ላይሰንስ አውጥቼ እሰራለሁ። ስለ ሪታየርመንት ኢንሹራንስ እና ሊቪንግ ትረስት በዋናነት የማሰራው። ከዛ ውጭ ቢዝነስ በማማከር ቢዝነስ የሚከፍቱ ሰዎችን የቢዝነስ አይዲያ ሼር አድርጌ ላይሰንስ አውጥቼ ቢዝነስ እንዲጀምሩ አግዛቸዋለሁ። የሚገርምሽ በዚህ ሳምንት ወደ እኔ ከመጡ ሰዎች ብዙዎቹ የደወሉት ከስራ የተሰናበቱ ሰዎች ናቸው እና ምን አይነት ቢዝነስ መጀመር እንችላለን የሚል ጥያቄ ነው የሚያቀርቡልኝ። እሱም በኋላ እናየዋለን። በአሜሪካ እንግዲህ ከኤቢ ፋይናንሻል በሚለው ካምፓኒ ውጭ ማራኪ የሚባል ትልቅ ሙቭመንት አለን። ብዙ ሰዎች ባለሙያዎች የምንሳተፍበት። በዚህ ሳምንት ዶክተር ኒሻን የምትባል እንግዳ ጋብዘን ዲነር አብረን በልተን እዚህ ቨርጂኒያ ባለ ሬስቶራንት ተመካክረናል። ዶክተር ኒሻን ታዋቂ ሜዲካል በሕክምና ዘርፍ የተሰማራች ባለሙያ ናት። የዚህ ፌርፋክስ ካውንቲ ዲቴንሽን ሴንተር የእስር ቤቱ ሜዲካል ዳይሬክተር ነበረች ከ10 ዓመት በላይ እና በጣም ያስደነገጠን መረጃ የነገረችን ምንድነው የዛ የሆስፒታሉ የእስር ቤቱ ሜዲካል ዳይሬክተር በነበረችበት ጊዜ በእስር ቤቱ የሚነገሩ 3 ቋንቋዎች በዋናነት ብዙ ሰው የሚጠቀምባቸው፣ አንደኛ እንግሊዝኛ፣ ሁለተኛ ስፓኒሽ፣ ሶስተኛ አማርኛ። በጣም ብዙ ሰው እስር ቤት ኢትዮጵያኖች እና ኤርትራውያን አለ። በተለይ ወጣቶች በድራግ ምክንያት በሚወስዱት ወንጀል በሚፈጽሙት ወንጀል ትንሽ ችግር ውስጥ ገብቷል ኮሚኒቲያችን እና ሌላ ጊዜ ደግሞ አጀንዳ አንስተን ብንነጋገር ጥሩ ነው ብዬ አምናለሁ በዚህ ጉዳይ ላይ። እጅግ በጣም አመሰግናለሁ አቶ አብነት። ያው በትንሽ በሚያስደነግጥ ዜና በሚመስል ብትጀምረው፣ ነገር ግን እንዳልከው በሰፊው የምናየው ነው። ዛሬ ግን እጅግ በጣም ተናፋቂ ሆኖ እየተለመደ ያለው በኮመንት ሴክሽን ላይ ሰኞ ተገናኝታችሁ ሮብ እስከምታቀርቡልን ድረስ በናፍቆት የምንጠብቀው ዝግጅት ነው የሚል ኮመንትም ተመልክቻለሁ እና በጣም ደስ የሚል ነው። ዛሬም ይዘህልን የመጣኸውን ዜናና መረጃ ምን አዲስ ነገር አለ? ስቶክ ማርኬትስ እንዴት ነው? ዝቅ አለ ከፍ አለ? እስቲ እንመልከተው። እንዳልሽው መጀመሪያ ከስቶክ ማርኬት እንጀምራለን። የዛሬውን እናያለን። ዛሬ ሰኞ ማርች 31 ነው። ይሄ ዜና በሚወጣበት ጊዜ የዚህ ታሪክ ተቀይሮ እንደሚጠብቀን እርግጠኛ ነኝ። ሙሉ በሙሉ ቀይ ይሆናል ዜናው በሚወጣበት ጊዜ ሮብ። ምክንያቱም ሮብ የምንጠብቀው አንድ ትልቅ ዜና ስላለ ማለት ነው። በኋላ እናየዋለን። የዛሬውን ግን ብናየው በተለይ ከአርብ ጀምሮ ስቶክ ማርኬት ተበላሽቷል። ምክንያቱም ታስታውሽ ከሆነ ባለፈው ሳምንት ቀይ የነበረው እየጠፋ ወደ አረንጓዴ እየሄደ ነበር። ስቶክ ማርኬት ገና እየተንቀሳቀሰ ነበር በፖዚቲቭ መንገድ። ምክንያቱም ዋይት ሃውስ አካባቢ ፖዚቲቭ መንፈስ ያለው ዜና ስለወጣ በዓለም አቀፍ ደረጃ ዝም ብለን ታሪፍ አንጭንም እየመረጥን ነው የሚል ዜና ስለመጣ ፖዚቲቭ ነበር። አርብ ዕለት ደግሞ ይሄን የሚያፈልስ ሌላ ዜና ደግሞ ሚስተር ትራምፕ ተናገሩ። ኤፕሪል ፉል ማለት ነገ ማክሰኞ ያሰብኩትን ትቸዋለሁ ወደ ኤፕሪል 2 የሚል ቀልድ ይቀልዳሉ ሁሌ
ኤፕሪል 2 ላይ ግን በሁሉም ዓለም ሀገራት ታሪፍ እንደገና ጭናለሁ የሚል ዜና ደግሞ አርብ ዕለት ተናገሩ። ከአርብ ጀምሮ ስቶክ ማርኬት መልሶ ኔጌቲቭ ውስጥ ገባ ማለት ነው። ከላይ እንደሚታየው የዶው ጆንስ ኢንዱስትሪያል አቨሬጅ እንዲያውም ጠዋት ቀይ ነው የነበረው፣ አሁን ትንሽ ጭማሪ ያሳያል በ0.032። ምናልባት ይሄን ፕሮግራም ጨርሰን ከመውረዳችን በፊት መልሶ ቀይ ሊሆን ይችላል። ሮብ ግን ዴፊኒትሊ ስንመለስ ቀይ ሆኖ ነው የሚጠብቀን፣ ስቶክ ማርኬቱ ወድቆ ነው የሚጠብቀን። የዛሬ 3 ወር አካባቢ ዶው ጆንስ ወደ 44,000 ፖይንት ነው የነበረው፣ አሁን ቀንሶ 43,000 ነው። በአንድ ወር እንኳን ብናየው በ5.12% ቀንሷል። በ6 ወር ብናየው በ1.73% ቀንሷል። በአንድ ዓመት ብናየው በ2.23። በአንድ ዓመት ውስጥ ያገኘውን መልሶ አጥቷል ማለት ነው። በ5 ቀን 2.25። ዛሬ ትንሽ ፖዚቲቭ ይታያል፣ ግን ኦልሞስት ባለፉት 3 ወራት ያገኘውን ገንዘብ በሙሉ ሉዝ አድርጓል መልሶ ማለት ነው። ከ44,000 ወድቆ ወደ 41,000 ፖይንት ገብቷል። ይሄ በጣም ጥሩ አይደለም ለኢኮኖሚው። ዶው ጆንስ ያው 30 ግዙፍ የአሜሪካ ካምፓኒዎች እነ ኮካኮላ፣ ዋልማርት፣ ጄፒ ሞርጋን፣ አሜሪካን ኤክስፕረስ፣ አማዞን ያሉበት ነው። መጥፎ ነው ማለት ነው። ስታንዳርድ ኤንድ ፑርን ካየነው 5540 ከ46 ነው። ይሄ እንዲያውም በዋናነት የአሜሪካ ኢኮኖሚ ጠቋሚ የሚባለው ስታንዳርድ ኤንድ ፑር ነው። ገቢያቸው ከ10 ቢሊዮን ዶላር በላይ የሆኑ መቀመጫቸውን አሜሪካ ያደረጉ ግዙፍ ካምፓኒዎች ናቸው፣ ላርጅ ካፕ የሚባሉ። ዛሬ 0.75% ቅናሽ ያሳያል፣ ወይም 41.62 ፖይንት ቀንሷል። በ5 ቀን ካየነው በ4%፣ በአንድ ወር ካየነው በ6%፣ ኦልሞስት በ7% ቀንሷል። በ6 ወር ካየነው 3.8፣ በአጠቃላይ በአመቱ ካየነው 5.8% ቅናሽ ያሳያል። የሚገርመው ግን እነዚህ በሙሉ ልክ ሚስተር ትራምፕ ስልጣን እንደያዙ በአንዴ ወደ ላይ የተተኮሱ ስቶኮች ነበሩ፣ በተስፋ ማለት ነው። ሪፐብሊካን ስልጣን ሲወጡ ብዙ ጊዜ ኢኮኖሚ ይነቃቃል እና በአንዴ ወደ ላይ የተነሱ ነበሩ። ባለፉት 2 ወራት ግን በተለይ ኤለን ማስክ ወደ መንግስት ከመጣና ብዙ የመንግስት ሰራተኞች ከተሰናበቱ፣ ኢኮኖሚ ከተንገዳገደ በኋላ ግን ችግር ከመጣበት በኋላ ግን ኔጌቲቭ ውስጥ ገብተዋል። ናስዳክን በምናይበት ጊዜ እነዚህ የቴክኖሎጂ ካምፓኒዎች ስቶክ ነው፣ 16,999 ነው። አሁን 1.87% ቅናሽ ያሳያል። ዛሬ ብቻ አይደለም፣ ባለፈው 2 ወራት በአጠቃላይ ኔጌቲቭ ውስጥ ያለን። በ5 ቀን ብቻ ብናየው ኦልሞስት 7% ሉዝ አድርገዋል የናስዳክ ካምፓኒዎች። በአንድ ወር ካየነው ኦልሞስት 10% ሉዝ አድርገዋል። በ6 ወር እንኳን ብናየው ምንም አልተጠቀሙም። በቃ ትራምፕም ከመጡ በኋላ ምንም አልተጠቀሙም የቴክኖሎጂ ካምፓኒዎች። በተለይ ከዚህ ውስጥ ደግሞ አንዱ ተጠቃሹ ቴስላ ነው። ቴስላ ዛሬ 249 ከ60 ነው፣ በ13.52 ዶላር ቀንሷል። ዛሬ ብቻ ቴስላ በ5% ቀንሷል። ጠዋት እንዲሁም 6-7% ቀንሷል ይል ነበር። አማዞን 186 ነው፣ ዛሬ በ6 ዶላር ቀንሷል፣ በፐርሰንት 3.46%። ማይክሮሶፍት 368 ነው፣ ዛሬ በ10 ዶላር ቀንሷል፣ 2.74% ነው። ፎርድ ትንሽ ጭማሪ ያሳያል በ2.57። ያው በዋናነት የቴክኖሎጂ ካምፓኒዎች ናቸው እየተጎዱ ያሉት። ፎርድ ባለፈው ሳምንት መሰለኝ ወደ 10 ዶላር አካባቢ ነው፣ ዛሬ 9.97 አካባቢ ነው። ትንሽ ቅናሽ አለው በሳምንት ውስጥ። ዛሬ ግን አትሊስት ፖዚቲቭ ነው። አሊባባ የተባለው የቻይናው ካምፓኒ 130 ዶላር ነው፣ ዛሬ እነሱም በ1.90 ሳንቲም ቀንሶባቸዋል፣ ወይም በ1.43%። በዋናነት የተጎዱት የቴክኖሎጂ ካምፓኒዎች ናቸው። አፕል ትንሽ ጭማሪ ያሳያል። እንግዲህ አፕልን ዜና አልሰማሁትም ለምን እየጨመረ እንደሆን። አልፋቤት ወይም ጉግል በ1.76% ቅናሽ ያሳያል። ማይክሮሶፍት በ2.77%፣ አማዞን በ3.59%፣ ሜታ ወይም ፌስቡክ በ2.34%፣ ቴስላ ግን በ5.39%። ባለፈው ሳምንት እንዳየነው ቴስላ በጣም ሪያክት ያደርጋል ከሌሎቹ በተለየ። ሌሎቹ በ2% 1% ሲቀንሱ ቴስላ በ5.7% ነው የሚቀንሰው። ቴስላ እንዳያችሁት 248 ነው። ባለፈው ሳምንት ስንገናኝ ወደ 270 ነበር አንድ የቴስላ አክሲዮን የሚሸጠው፣ ዛሬ 5.7% ቀንሷል። በ5 ቀን ውስጥ ካየነው በ12% ቀንሷል የቴስላ አክሲዮን በ5 ቀን ውስጥ ብቻ። እንግዲህ 100 ብር ያለው ሰው 12% ሉዝ አድርጓል ማለት ነው። 1 ቢሊዮን ዶላር ደግሞ ኢንቨስት ያደርጉ የተለያዩ ተቋማት አሉ። የጥሮታ ካምፓኒዎች እዚህ ላይ ቴስላ ላይ ኢንቨስት አድርገዋል በሚሊዮን የሚቆጠር ዶላር። በ5 ቀን ብቻ 12% ሉዝ አድርገዋል ማለት ነው። በአንድ ወር 15% ነው ቴስላ ሉዝ ያደረገው። በ6 ወር ስናየው በአቨሬጅ 4.95% ሉዝ አድርጓል። ቴስላ በሚገርም ሁኔታ ፕሬዚዳንት ትራምፕ ስልጣን እንዲያዙ ወደ ሰማይ የተተኮሰ አክሲዮን ነበር፣ በከፍተኛ ሁኔታ ያደገ። አሁን ግን ተመልሶ ወደ ታች ወርዷል ማለት ነው። ወደ ሌሎች ዜናዎች እንሂድና በቀኝ በኩል እንደሚታየው በዓለም አቀፍ ደረጃ ስቶክ እንዳለ ኔጌቲቭ ነው።
ስታንዳርድ ኤንድ ፑር ቅድም እንዳየነው በ0.91% ቀንሷል። 5530 ነው ዛሬ ያለው። የአውሮፓው ስቶክ ራሱ 5242 ከ75 ነው የሚሸጠው በአማካኝ 1.66% ቅናሽ ያሳያል። የእንግሊዝ ኤፍቲኤስሲ 100 8577 ከ36 ነው 0.94% ቅናሽ ያሳያል። ኒኪ 225 የጃፓን ኢንዴክስ 35617 ነው የሚሸጠው ዛሬ በ4.05% ቅናሽ ያሳያል። ስቶክ ብቻ ሳይሆን ቦንድ ራሱ ቅናሽ ነው። እንግዲህ ምንድነው ቦንድ? ያው ማበደር ነው። ለመንግስታት ብድር እንሰጣለን፣ ለትላልቅ ኮርፖሬሽኖች ብድር እንሰጣለን። የቦንድ ሰርቲፊኬት ይሰጡናል። የ10 ዓመት ከሆነ ብድሩ በ10 ዓመቱ ብድሩን ይመልሱልናል። በየ6 ወሩ ግን ወለዱን ካልኩሌት አድርገው ይሰጡናል። የ10 ዓመት የአሜሪካ ቦንድ 4.203% ነው ዛሬ በ0.052 ቅናሽ አለው። የጀርመን በ0.029% ዛሬ ቀንሷል። የእንግሊዝ የ10 ዓመት ቦንድ 4.67% ነው 0.034% ቅናሽ ያሳያል። የጃፓን ትንሽ ጭማሪ የሚያሳየው ጃፓን ነው። ኮሞዲቲን በሚመለከት ወርቅ 3126 ገብቷል። የዛሬ 2 ሳምንት ነው ወደ 3000 የገባው። በኋላ በዜና መልክ እናየዋለን ስለ ወርቅ ትንሽ ነገር። ዛሬ ብቻ ወርቅ በ1.30% ያሳያል። በዋናነት ስቶክ ማርኬት በሚንገዳገድበት ጊዜ፣ ቦንድ ራሱ ቅናሽ በሚያሳይበት ጊዜ ሰዎች ስለሚፈሩ ገንዘባቸውን የሚደብቁበት የሚያሸሹበት ቦታ ወርቅ ነው። ዲፌንሲቭ አሴት ይባላል። ለዛ ነው የወርቅ ዋጋ እየጨመረ የመጣው። ኮፐር $892 ነው የሚሸጠው፣ ትንሽ ቅናሽ ያለው። ነዳጅ $74 ገብቷል። ባለፈው ሳምንት $71 አካባቢ የነበረው። በተለይ አሁን ከኢራን ጋር ያለው ውጥረት የነዳጅ ዋጋን እየጨመረ መሄዱ አይቀርም። ስለዚህ የነዳጅ ዋጋ ዛሬ ብቻ በ1.34% ጨምሯል። በአጠቃላይ ባለፈው ሳምንት ወደ $3 አካባቢ በአጠቃላይ በሳምንት ውስጥ ጭማሪ እንዳለው ያሳያል። የመጨረሻ የስቶክ ዜናዎችን ጉግል ፋይናንስ እንደሚያሳየው ዶው ጆንስ 0.12% ዛሬ ጭማሪ ያሳያል። ስታንዳርድ ኤንድ ፑር በ0.71 ቀንሷል። ናስዳክ በ1.78 ቀንሷል። ሩሴል የሚባሉት ይሄ ስሞል ካፕ ዓመታዊ ገቢያቸው ከ2.5 ቢሊዮን ዶላር በታች የሆኑ ካምፓኒዎች እነሱ ራሳቸው ኔጌቲቭ ገብተዋል። ብዙ ጊዜ ተስፋ ያለው እነሱ ላይ ነበር። ትናንሽ ካምፓኒዎች ስለሆኑ በቀላሉ ማኔጅ ስለሚደረጉ ፍሌክሲብል ስለሆኑ እነሱም ራሳቸው በ1.32% ቅናሽ ያሳያል። ቪክስ ጭማሪ ያሳያል። ቪክስ ዩዥዋሊ ምንድነው ሰው ምን ያህል ፍርሃት አለው፣ ኢኮኖሚው ተረጋግቷል ወይስ አልተረጋጋም የሚለውን ቼክ የሚደረግበት ነው። እንደሚታየው ጭማሪ ነው። which means ሰዎች እየፈሩ ነው ማለት ነው። የሰዎች ፍርሃት እየጨመረ ነው። ስለዚህ ሰዎች ፍርሃት በሚጨምርበት ጊዜ ስቶክ ላይ ያለውን ገንዘብ ያወጡና ኦፕሽን ላይ ያስቀምጡታል ማለት ነው ገንዘባቸውን። ቪክስ እየጨመረ ከመጣ ኢኮኖሚ ችግር እንዳለበትም ጠቋሚ ነው ማለት ነው። እንግዲህ ዋናዎቹ የስቶክ ማርኬት ወሬዎች እነዚህ ይመስላሉ። ቅድስት በጣም ነው የማመሰግነው። አንተ ይህንን ስቶክ ማርኬት መከታተል የጀመርከው ፕሬዚደንት ትራምፕ ወደ ስልጣን ከመምጣታቸው በፊት እንደሆነ አውቃለሁኝ እና ከዛ ጋር እስቲ የተወሰነ አነጻጽረክ ምን የተለየ ነገር አይተህበታል? የተለመደ ነው ወይ በዚህ ደረጃ መውጣት እና መውረዱ? እንግዲህ ስቶክ ማርኬት ዜናው በየጊዜው ይቀየራል። ከድሮ ጀምሮ ያለ ነገር ነው። ምንም አዲስ ነገር የለም። 1889 ነው መሰለኝ ብላክ ፍራይዴ የሚባል ነበር። በአንድ ቀን 21% አካባቢ ቀነሰበት። ይሄ በጣም አስደንጋጭ ነው። በዓለምም እንደዛ ታይቶ አይታወቅም። ኢቭን ለምን እንደቀነሰ እንኳን አይታወቅም። እሱ በዛ መንገድ ለምን እንደቀነሰ የሚባለው ምንድነው? የተወሰኑ ሀብታሞች አንዴ ሰብሰብ ብለው ወሰኑ፣ ስቶክ ማርኬቱን ማኒፕሌት እናድርገው ብለው በሚስጥር ነው የወሰኑት። በማግስቱ እንዳለ ገንዘባቸውን ከስቶክ ማርኬት ያወጣሉ። ህዝቡ ግራ ገብቶት ሁሉም ስቶኩን እየቀነሰ ከማርኬቱ ይወጣል፣ እየሸጠ ይወጣል በርካሽ ዋጋ። ልክ ስቶክ ታች ደርስላቸው እነዚህ ሀብታሞች መልሰው ገዙት ማለት ነው በርካሽ ዋጋ። ማን እንደሆኑ በግምት እና በኮንስፓይረሲ ይገመታል ማን እንደሆኑ። ነገር ግን ምንም ማስረጃ ስለሌለ እስከዛሬ ምንም ማለት እና በየጊዜው ስቶክ ማርኬት ከፍ ዝቅ ይላል። አሁን ግን ያየነው ምንድነው? በየቀኑ እና በየሰዓቱ ነገሮች ይቀያየራሉ። ሚስተር ትራምፕ ከመጡ በኋላ በጣም ኢንኮንሲስተንት ነው። ዛሬ የሚሰጡት መግለጫ እና ነገ የሚሰጡት መግለጫ የተለያየ ነው። ዛሬ ገንዘባቸውን ያስገቡና ነገ መልሰው ያስወጣሉ። ሰዎች ተረጋግቶ ለማሰብም ፋታ እንኳን ሰው አላገኝበትም እና እሱ ነው የሚያስፈራው። ባለፉት 3 ወር የታዘብነው ፍላክቹዌሽን ነው። ደግሞ እርግጠኛ ነኝ ሮብ በሙሉ ቀይ ይሆናል። መልካም። በሚቀጥለው ዝግጅታችን እንግዲህ ሮብ እንዴት ነበር የሚለውንም ጨምረን ለማየት እንሞክራለን። መልካም፣ በጣም እናመሰግናለን። ወደ ዜናዎቻችን እንግባ። ጥሩ። እንግዲህ በአጠቃላይ በአሜሪካ፣ በካናዳ፣ በአውሮፓ በዋናነት ግን ከአሜሪካ ጋር በተገናኙ ወሬዎች ነው የምንቀጥለው። ኤችኤችኤስ የሚባል የአሜሪካ ትልቅ ተቋም አለ። የሄልዝ ኤንድ ሂውማን ሰርቪስስ ከሕክምና ጋር ከሜዲኬር፣ ሜዲኬድ ወይም በአጠቃላይ ከሰዎች ጤንነት ጋር የሚገናኝ
ዲፓርትመንት ነው። በኢትዮጵያ አጠራር ይሄ ሚኒስትር የሚባል መስሪያ ቤት፣ በዚህ ሀገር ዲፓርትመንት ነው የሚሉት። ሄልዝ ኤንድ ሰርቪስ ሂውማን ሰርቪስ ዲፓርትመንት ሚስተር ትራምፕ ከመጡ በኋላ በአጠቃላይ ወደ 20 ሺህ ሰራተኞችን ቀንሷል። ከዚህ ውስጥ 10 ሺህ ሰራተኞች በዚህ ሳምንት ነው የተቀነሱት። በዋናነት እንግዲህ 28 መመሪያዎች ነበሩት። ከ28 መመሪያዎች ወደ 15 መመሪያ ተቀንሷል። ብዙዎችን መመሪያዎች በቃ ሰረዟቸው፣ በቃ አንፈልግም አሉ፣ ከዚህ በኋላ አያስፈልጉንም አሉ። በእርግጥ ስለሚያስፈልግ ነው ሌላ ክርክር ማንሳት ይቻላል። ግን እነሱ ወሰኑ፣ አያስፈልጉም ተባሉ። በአጠቃላይ ካለው ሰራተኛ ሐኪሞች ናቸው ብዙዎቹ፣ ሪሰርቸሮች ናቸው። 1/4ኛዎቹ ተሰናበቱ እስካሁን ድረስ ማለት ነው። 10 ሺዎቹ እዚህ ውስጥ ናቸው። በጣም ብዙ ኢትዮጵያውያን አሉ፣ የሕክምና ባለሙያዎች፣ ክትባት ውስጥ ሪሰርች ውስጥ ያሉ ሐኪሞች፣ ዶክተሮች አሉበት፣ ተሰናብተዋል በዚህ ሳምንት። አንዳንዶቹ በቀጥታ የተቀጠሩ ናቸው። አንዳንዶቹ ደግሞ ኢንዳይሬክትሊ በሰርድ ፓርቲ በሌላ ካምፓኒ በኩል ተቀጥረው ግን በኤችኤችኤስ ፈንድ የሚሰሩ ናቸው። ለምሳሌ ክትባት ላይ የሚሰሩ ኢትዮጵያውያን አሉበት እዛ ውስጥ። በዋናነት ደግሞ የተጠቁት አንደኛው ኤፍዲኤ የሚባለው ነው፣ ፌደራል ድራግ አድሚኒስትሬሽን። ሰዎች መድኃኒት ካምፓኒዎች ከመልቀቃቸው በፊት ከመሸጣቸው በፊት ቁጥጥር የሚያደርግ እና የሚፈቅድላቸው ኤፍዲኤ ነው። ኤፍዲኤን አይወዱትም፣ እውነቱን ለመናገር ፕሬዚዳንት ትራምፕም አይወዱትም፣ ብዙዎቹ ሪፐብሊካኖችም አይወዷቸውም። በዛ መሰረት መጀመሪያ የተጠቃው እሱ ነው። የመድኃኒት ቁጥጥር ተቋም ብዙ ሰራተኛ ወደ 3000 ሰራተኛ ይመስለኛል ሊቀንሰው እሱ ነው። ሲዲሲ የሚባለው የተላላፊ በሽታዎች ቁጥጥር ተቋም እሱም ወደ 2000 ሰራተኞችን ቀንሷል። እንግዲህ ኤችአይቪ ኤድስ፣ ማላሪያ ምናምን ላይ የሚሰሩ ናቸው እነዚህ ሰራተኞች ሪሰርቸሮች። ስለዚህ ለወደፊቱ ሪሰርች ለምሳሌ ካንሰር ላይ ሪሰርች የሚሰራ ተቋም አለ፣ ዲፓርትመንት ፈርሷል፣ አያስፈልግም ተብሏል። እንዴት እንደማያስፈልግ እግዚአብሔር ይወቀው። ኤችአይቪ በቃ አያስፈልግም ተብሏል። እንዲያውም እነ ኤለን ማስክ አገኙት የተባለው ምንድነው ወደ $10 ቢሊዮን የኮቪድ በጀት እየተጠቀማችሁ ነው። አሁን ኮቪድ የለም፣ ስለዚህ በጀቱ ከዛሬ ጀምሮ ተቋርጧል ተባሉ። እነሱ ግን እያደረጉ ያሉት ምንድነው ያ በጀት አንድ አፕሩቭ የተደረገ በጀት ስለነበር ኤችአይቪ፣ ማላሪያ እና ሌሎች ላይ ሪሰርች እየሰሩበት ነበር። በጀቱን ተጠቅመው ማወቅ ይችላሉ። ቀላል ነው። እነዚህ ሪሰርቸሮች ምንድናቸው፣ ምን ላይ ነው እየሰሩ ያሉት፣ በጀቱን ምንድነው የሚጠቀሙት ብሎ ማወቅ ይቻል ነበር። በቃ ለመስማትም ፈቃደኛ አይደሉም። በቃ ኮቪድ የለም የሚያቀርቡት ምክንያት ኮራፕትድ ናቸው ነው የሚለው። ትክክል፣ እንደሱ ነው የሚሉት። ውስጡ ግን ስታዩ ሪሰርቹ የሚጠቀሙበት ኤችአይቪ፣ ማላሪያ ሌሎችም ላይ ገን ላይ ነው። ኢቨን ዊዝን አሜሪካ ተላላፊ በሽታ እንዳይመጣ ነው ሪሰርች የሚጠቀሙበት። በጀቱ አንድ አፕሩቭ ስለተደረገ በኮንግረስ በዛው ነው የቀጠሉበት። ይህ እንግዲህ የመንግስት ውሳኔ ነው። ነርሲንግ ሆምን የሚከታተሉ በየስቴቱ ነርሲንግ ሆሞች አሉ። እነሱን ኢቫሉዌት የሚያደርገው ዲፓርትመንት እንዲፈርስ ተደርጓል። ኦፒዮድ ላይ ይሄ ድራግ ላይ ሪሰርች የሚያደርገው ዲፓርትመንት አያስፈልግም ተብሏል፣ ወይም እንዲቀንስ ተብሏል። ሱሳይድ ላይ ሪሰርች የሚያደርጉት ሰራተኞች ከስራ ተሰናብተዋል። 988 የሚባል ኮል ሴንተር አለ። ልክ 911 እንደምትደውይው ችግር ካለብሽ አንድ ሰው ሱሳይድ ለምሳሌ እያሰበ ከሆነ የሚደውልበት እንደነዚህ አይነት ስልክ ጥሪዎች በቃ ብዙ ሰራተኞች ተቀንሰዋል። አሁን ብትደውይ አታገኝም የሚያነሳልሽ ማለት ነው። ግራንት የሚሰጧቸው ከሪሰርች ጋር የተገናኘ ከካንሰር ሪሰርች ምናምን ጋር የተገናኘ ግራንቶች በቃ ታጥፈዋል፣ አንሰጥም ከዚህ በኋላ ብለዋቸው። ገንዘብ መቆጠብ ነው አሁን ኤለን ማስክ እያሰበ ያለው። ገንዘብ ተቆጥቦ ሰዋት ነው ጥያቄው። ከሕክምና ብቻ ሳይሆን በተለያዩ ዲፓርትመንቶችም ሰው እየተቀነሰ ነው። ዲፓርትመንት ኦፍ ኤጁኬሽን ኦልሞስት ፈርሷል፣ ብዙ ሰዎች ተቀንሰዋል። ወደ 4000 ሰራተኞች ተቀንሰዋል። ጭራሽ ዲፓርትመንቱን ለማፍረስ ሙከራ እየተደረገ ነው፣ በህግ ለማዘጋት ማለት ነው። እንደነዚህ አይነት ዜናዎች ብዙ ጊዜ ከሪሰርች ጋር የተገናኙ ስቶኮች እንዳለ ዜሮ ይገባሉ ማለት ነው። መድኃኒት የሚያመርቱ ካምፓኒዎች ወይ ስቶካቸው ሊጨምርላቸው ይችላል፣ ምክንያቱም ብዙ አሁን ጣጣ የለባቸው። መድኃኒቱን አፕሩቭ ለማድረግ ቀላል የሚሆነው ሪሰርቸሮች የሉም፣ አፕሩቭ የሚያደርጉ ሰራተኞች ተሰናብተዋል። ውጤቱ ምን ሊሆን ይችላል? በአመት በሁለት ዓመት ደግሞ ምንም ቁጥጥር ያልተደረገባቸው መድኃኒቶች ገበያ ላይ ይወጡና መልሰው እኛን ደግሞ ሊያሳመሙን ይችላል። እሱ ደግሞ ሌላ ውጤት ያመጣል እና የአንዳንዶቹ ስቶክ ይጨምራል፣ የአንዳንዶቹ ስቶክ ሊቀንስ ይችላል። የሪሰርች ተቋማት ግን በዋናነት ስቶካቸው ይቀንሳል ብዬ ገምታለሁ። በአጠቃላይ ትራምፕ ስልጣን ላይ ከወጡ 3 ወራችን ነው አሁን። ጃንዋሪ ግማሽ ላይ ቢወጡም እሱን ከያዝን በአመቱ ስናየው የመጀመሪያው ኳርተር የመጀመሪያው ሩብ ዓመት ዛሬ መጨረሻው ናት፣ ማርች 31 ጥር፣ የካቲትና መጋቢት የሶስቱ ማለት ነው። በዚህ 3 ወራት ምንድነው የተከሰተው ነገር የሚለውን እስቲ ሳመራይዝ እናድርገው። አንደኛው ትሬድ ዋር የንግድ ጦርነት የተቀሰቀሰበት ጊዜ ነው። ኦብቪየስሊ ከካናዳ ጋር ከሜክሲኮ እና ከቻይና ጋር የትሬድ ጦርነት ውስጥ ገብተናል። ምንም አዲስ ዜና የለውም። ሁለተኛው አሜሪካ በሚገርም ሁኔታ የጂኦፖለቲካል ሽፍት ያሳየችበት ነው። በታሪኳ እንደዚህ አይነት ሽፍት አሳይታ አታውቅም። በታሪኳ ከአውሮፓ ጋር ተጣልታ ከራሻ ጋር ወግና አታውቅም። እድሜ ልኳን ከእስራኤል ጎን ነው ያለችው አሜሪካ። አሁን ከፓለስታይን ጋር ሆና እስራኤልን ማውገዝ ብትጀምር እኛ ይገርመናል። እንዴ አሜሪካ ምን አዲስ ነገር መጣ ብለን ማለት ነው። በተመሳሳይ ሁኔታ
ለፈረንሳይና ለእንግሊዝ ታክስ እየጫነችባቸው ከራሻ ጋር ነው እኔ ጓደኝነቴ ብትል ዓለም መገረም አለበት። የፖለቲካል ሽፍት ማለት ነው። ከካፒታሊዝም ወደ ኮሚኒዝም ክንፍ የሄደችበት ለምን እንደሄደችም ያው ግራ የሚያጋባበት ጊዜ ነው። ሌላው የዓለም ስቶክ ማርኬት ካየን የአውሮፓ የቻይናን ካየን ኦልሞስት ፍላት ነው ባለፉት 3 ወራት። ብዙ ወደ ላይም ወደ ታችም አይታይም። አልፎ አልፎ ወደ ላይ ይወጣል፣ አንዳንዴ ወደ ታች ይወርዳል። ሎካል ኢኮኖሚያቸው ሎካል ፖለቲካቸው የተረጋጋ ነው። የአውሮፓ ፖለቲካ የተረጋጋ ነው። የቻይና ፖለቲካ የተረጋጋ ነው። ሎካሊ ምንም ችግር የለም። ይሄ ተርቡላንስ የሚፈጥር ነገር ብዙ የላቸውም። የሁሉም ተርቡላንስ ሴንተሯ አሜሪካ ናት የሆነችው። ከዚህ የሚወጣው ዜና ነው ካናዳንም ሜክሲኮንም ቻይናንም እየረበሸው ያለው እንጂ በሀገራቱ ካየሽ ካናዳ ሰላም ናት። ፒስፉል የመንግስት ትራንዚሽን አድርጋለች። ምንም ነውጥ የለም ውስጡ። ሜክሲኮ ሰላም ናት። የፕሬዚዳንት ለውጥም የላትም። ቻይናም ያው ሰላም ናት። ምንም ችግር የለም። ግን ከአሜሪካ በሚመነጩ የፖሊሲ ለውጦች እነዚህ ሀገራት እየተጎዱ ናቸው። የእነሱም ማርኬት እየተጎዳ ነው። ግን ፍላት ነው ኦልሞስት ትራምፕ ስልጣን ከመውጣታቸውና አሁን ያለውን ስታየው በቃ ተመሳይ ነገር ነው ማለት ይቻላል። የአሜሪካው ግን በጣም ከባድ ነው። ሌላው ወርቅ በዚህ 3 ወር ውስጥ እውነትም ወርቅ መሆኑን ያሳየበት ጊዜ ነው። ደጋግመን አይተነዋል። ከአንቺ ጋር ፕሮግራም ከመጀመራችን በፊት 2000 ምናምን ነበር። አሁን 3000 ገብቷል። ዛሬ 3100 ገብቷል። ባለፈው ሳምንት 3000 ነበር። በአንድ ሳምንት ውስጥ $100 ጨምር የወርቅ ዋጋ ማለት ነው። በሚቀጥሉት ጥቂት ወራትና ሳምንታት ከገባን ወደ 4000 የማይሄድበት ምክንያት የለም። ሰዎች የሚደብቁበት ሀብታቸውን የሚሸሽጉበት ዲፌንሲቭ አሴት ስለሆነ ነው። ከ1986 በኋላ ወርቅ በከፍተኛ ሁኔታ የጨመረበት ኳርተር ነበር ወይም ሩብ ዓመት ነበር። በ30 ዓመት ውስጥ እንደዚህ ወርቅ ጨምሮ አያውቅም ዋጋው። ስለዚህ አንድ ነገር ያሳየናል ማለት ነው። ኢኮኖሚ የሆነ የመረበሽ ነገር እንዳለው፣ ሰዎች ገንዘባቸውን የሆነ ቦታ ላይ መደበቅ መሸሸግ እንደፈለጉ ያሳያል ማለት ነው። ዶላር ባለፉት 3 ወራት አቅሙ ተዳክሟል። ቫሊዩ እየቀነሰ ሄዷል። ከ2008 በኋላ በከፍተኛ ሁኔታ የዶላር ዋጋ ቫሊዩ በዓለም አቀፍ ሁኔታ የተዳከመበት ጊዜ ነው። በአጠቃላይ በ4% የዶላር ዋጋ ቀንሷል። በተቃራኒው የራሻን ሩብል ብታየው በ35% ጨምሯል። ምክንያቱም ራሻ ተስፋ አላት። አሜሪካም ከጎኗ ነው። አሁን የዩክሬን ጦርነት እንደሚቆም በቃ የታወቀ ነው። አሜሪካ ጦር መሳሪያና የስለላ መረጃ ለዩክሬን አልሰጥም እያለች ስለሆነ መረጃውም ከሌላት መሳሪያውም ከሌላት ምንም ማድረግ አይቻልም። ዩክሬን እጇን ትሰጣለች። ስለዚህ አሸናፊ መሆኗ ራሻ መውጣቷ አይቀርም። በዚህ መሰረት የራሻ ሩብል 35% ጨምሯል። የቻይናውና የሜክሲኮም ገንዘብ ብዙም አልጨመርም አልቀነሰም። የተረጋጋ ሁኔታ ያለው ዶላር ግን በ4% ቀንሷል ባለፉት 3 ወራት ብቻ። ግዙፎቹ የአሜሪካ ቴክ ካምፓኒዎች እንግዲህ ቢግ ቴክ 7 የሚባሉ አሉ። እነ ቴስላ እና አማዞን ካየሻቸው ባለፉት 3 ወራት $2 ትሪሊየን ሉዝ አድርገዋል። በጣም ብዙ ብር ነው ሉዝ ያደረጉት። ቴስላ $1.5 ትሪሊየን ዋጋ የነበረው ቴስላ አሁን ወደ $700 ቢሊዮን ነው። $800 ቢሊዮን በ3 ወር ሉዝ አድርጓል። ኤለን ማስክ ብቻውን ባለቤቱ ወደ $140-150 ቢሊዮን ሉዝ አድርጓል። ቴክኖሎጂ ካምፓኒዎች ነው በዋናነት የተናወጡት እየተቸገሩ ያሉት። በተቃራኒው የቻይናን ካየነው ሃንግ ሴንግ ቴክ ኢንዴክስ የሚባለው በ5506 ነው ፖይንቱ። ባለፈው አንድ ዓመት ውስጥ የቻይና ቴክኖሎጂዎች በእጥፍ አድጓል ስቶካቸው። የአውሮፓው ኤስቲኤክስ የሚባል ነው። ባለፈው ዓመት 1600 ነበር ፖይንታቸው፣ አሁን 2227 ነው። እድገት እንዳለ ያሳያል በአመት ውስጥ። የአሜሪካ ካምፓኒዎች ግን በ3 ወር ብቻ $2 ትሪሊየን ሉዝ አድርገዋል ማለት ነው። እንግዲህ ለዚህ አንዱ ምክንያት የትራምፕ ፖሊሲ ነው። ያው ካናዳ ላይ የጫኑት ታሪፍ አለ፣ ሜክሲኮ እና ቻይና ላይ የጫኑት ታሪፍ አለ። የአሜሪካን ካምፓኒዎች በጣም የጎዳቸው። የሚያስፈራው ደግሞ የሚቀጥለው ሮብ ይሄ ፕሮግራም ለህዝብ የሚለቀቅበት ቀን አሜሪካ ካሁኑ እያሳወቀችው ነው። የሊበሬሽን ዴይ የነፃነት ቀን ብለው እያወጁ ነው። ሮብ ዕለት ነው ዜናውን ዲክሌር የሚያደርጉት፣ ኤፕሪል 2 ማለት ነው። ያኔ እንዳለ ስቶኩ ዜሮ እንደሚገባ ኔጌቲቭ እንደሚገባ ያው መጠበቅ ይቻላል። ምን ማለት ነው? በመላ የዓለም ሀገራት ታሪፍ ይጫናል ማለት ነው። ማንም የሚቀር ሀገር የለም። ሪስፕሮካል ነው ወይም ደግሞ የብቀላ ታሪፍ ስለሆነ አንድ ሀገር 50% አሜሪካ ላይ የሚጭን ከሆነ አሜሪካ መልሳ 50% ትጭናለች ማለት ነው። በሁሉም ሀገራት እንደዛ ይጫናል ተብሏል። እንግዲህ ሶፋር አሜሪካ በተለይ ከካናዳ፣ ከሜክሲኮ፣ ከቻይና አይነት የሚመጡ አልሙኒየም፣ ብረት እና መኪና ላይ ነበር ታክስ የጫነችው። መኪና በጣም የሚያስገርመው 50% የሚሆን መኪና ወደ አሜሪካ ኢምፖርትድ ነው። ስለዚህ የነዚህ መኪኖች ዋጋ በ25% ይጨምራል ማለት ነው ከሩብ በኋላ። ስለ መኪና ባለሙያዎችም ሲናገሩ ራሱ ትራምፕ በመጀመሪያው ስልጣን ወቅት የፈረመው ስምምነት ነበር በመኪና ዙሪያ፣ በተለይ ደግሞ በዚህ በሶስት ሀገራቶች እንዲያልቅ። ለምን መኪና በአሁን ሰዓት አሜሪካን የሚመረተው ወይም ካናዳ ነው የሚባልበት ሁኔታ የለም።
በዚህ በሶስቱ ሀገራት ውስጥ እየተመላለሰ እንደሚሰራ ነበረ የነገሩት። በሜክሲኮ በአሜሪካና በካናዳ መካከል ብቻ እንዲሰራ በፊት እቃዎች ከጀርመንም ከሌላም ቦታ ስለሚመጣ፣ አሁን ግን ይሄንን እያዩ እንዴት ነው ሊሰራ የሚችለው እያሉ ግራ እየተጋቡ ያሉበት ሁኔታ ነው። ለምን ከኢኮኖሚ አንጻር በተለይ ሳፕላይ ቼን በተመሰረተበት ዓለም ላይ አንድ ካምፓኒ አንድን ፓርት ብቻ በብዛት ማምረቱ ውጤታማ እንደሚያደርግ ምርታማ እንደሚያደርግ፣ ግን አሜሪካ ብቻ ዶላራቸው የአሜሪካ ከፍተኛ ነው። አሜሪካ ብቻ መኪና ይመረት ከተባለ ማንም አፎርድ ሊያደርገው የሚችለው ሁኔታ እንደሌለ ነው የሚናገሩት። እንግዲህ ውጤቱን አብረን የምናየው ይሆናል። ያው ዞሮ ዞሮ ከፋዮቹ እኛ ነን። ትክክል። እንግዲህ እንዳልሽው የዓለም ኢኮኖሚ በሳፕላይ ቼን ግሎባል ኢኮኖሚ እርስ በርስ የተያያዘ ነው። ግራ የሚገባውን ፓርት እሱ ነው። አንደኛ አሜሪካ ያለችው ምንድነው የተጣራ መኪና ተጭኖ ወደ አሜሪካ ከገባ 25% ተጨማሪ ታክስ ጭናለው ነው ያለችው። አንደኛው። ሁለተኛ ሎካል የሚመረቱም እንኳን ቢሆን እንዳልሽው ፓርቶቹ ከሌላ ሀገር ነው የሚመጡት፣ እነሱም ታክስ ይጫንባቸዋል ማለት ነው። ለምሳሌ ቦይንግን ብናየው የቦይንግ ካምፓኒ ወደ 130,000 ኮምፖነንት ፓርቶች አሉት አንዱ አውሮፕላን። ከዛ ውስጥ አንዱን እንኳን ቦይንግ አያመርትም፣ ሞተሩን እንኳን ቦይንግ አያመርትም። አሁን ቶዮታን ብታዩ አትሊስት ኢንጂኑን ቶዮታ ነው የሚያመርተው። ሌሎችም ፓርቶች ወንበር አሁን ቶዮታ አያመርትም። ወንበሩን ከሆነ ሀገር ይገዛዋል፣ በሩን ከሌላ ሀገር ይገዛዋል፣ መስታወቱን ከሌላ ሀገር ይገዛል እንጂ የመኪና መስታወት ቶዮታ ሆንዳ አያመርቱ። ኢንጂኑን ግን ያመርታሉ። ቦይንግን ካየሽው ግን ኢንጂኑን እንኳን አያመርተው። አንድ ብሎን ቦይንግ ካምፓኒ አይሰራም። ከተለያየ ሀገር ነው የሚያስመጣው። እንዲያውም ወንበሮቹን ከሳውዝ አፍሪካ መሰለኝ የሚያስመጣቸው ካልቀየረው ወገር። ከተለያየ ሀገር ነው እቃውን የሚያስመጣው፣ አሴምብል ነው የሚያደርገው። ስለዚህ በጣም ግራ የሚገባ ነገር ነው። መኪና ላይ 50% አልሽ፣ ኦኬ። በመርከብ ተጭኖ የመጣው ላይ 25% ጭልጭኝበት ትቻለሽ። አሁን ግን የተባለው ምንድነው ኮምፖነንት ፓርቶቹ ራሳቸው ሲመጡ እነሱም ላይ ይጭናለው ነው። ስለዚህ የአሜሪካ ሆኖ የሚያመርቱ ካምፓኒዎች የአሜሪካ ካምፓኒዎች የሚገዙት በውድ ዕቃ ሊሆን ነው ማለት ነው። ኮምፖነንት ፓርቱን ሲገዙ፣ ኢንጂኑን ሲገዙ፣ ወንበሩን ሲገዙ የመኪና ፓርት ነው ተብለው ተጨማሪ 25% ሊከፍሉ ነው። ስለዚህ እንዳለ የመኪና ዋጋ ወደ ላይ ይነሳል። ምንድነው ማድረግ የምንችለው? መኪና መግዛት የምትፈልጉ ሰዎች ቶሎ ግዙ። በቃ ይሄ ዋጋ ተግባራዊ ተደርጎ በመርከብ የሚመጡት እቃዎች 1 ወር 2 ወር ሊወስድባቸው ይችላል መኪኖቹ አሜሪካ እስኪገቡ ድረስ። ስለዚህ ቶሎ ብላችሁ መኪና ግዙና ተገላገሉ 25% ተጨማሪ ከምትከፍሉ። መኪና መሸጥ የምትፈልጉ ሰዎች ደግሞ ሆልድ አድርጉት፣ ያዙት። ምክንያቱም የመኪና ዋጋ መጨመሩ አይቀርም። በተለይ የዩዝድ መኪና ዋጋ መጨመሩ አይቀርም። የአዲስ መኪና ዋጋ ሲጨምር እና እጥረት ሲመጣ የዩዝድ መኪና ዋጋ እየጨመረ ይሄዳል። ስለዚህ ዩዝድ መኪና ያላችሁ ሰዎች ሆልድ ብታደርጉት ከተወሰነ ወር በኋላ ዋጋችሁ ይጨምርላችኋል ብዬ አምናለሁ። ሌላ ከዚህ ጋር የተገናኘ ቲክቶክን በሚመለከት ቅዳሜ ነው ዴድላይኑ፣ ኤፕሪል 5 ይዘጋል ቲክቶክ ተብሏል። ከዛ በፊት መፍትሄ እንደሚያገኝ ፕሬዚዳንት ትራምፕ ትናንትና መስለኝ የተናገሩት። ዋናው እንግዲህ አሁን ስማቸው እየተነሳ ያሉት ብላክ ሮክ የሚባል ካምፓኒ አለ፣ ኦራክል እና ማይክሮሶፍት ናቸው። አንዱ ሊገዛው ይችላል። ዲሉ እያለቀ ነው ተብሏል። ዲሉ ባያልቅም ላራዝመው ይችላሉ ብለዋል። ነገር ግን ፎር ሳም ሪዝን ሀሳባቸውን እሳቸው ከቀየሩ ቅዳሜ የቲክቶክ የመጨረሻው የአሜሪካ ቆይታ ይሆናል። እንግዲህ ዓለምንና አሜሪካን ትንሽ እንያትና ዜናችንን ጨርስ። አሜሪካ ከዩክሬን ጋር በተገናኘ የዩክሬንን ማዕድን 100% ገቢና ትርፍ መውሰድ አለብኝ በማለቷ ድርድሩ ለጊዜው እክል ገጥሞታል። ዩክሬንና አሜሪካ እየተደራደሩ ነው። ለዩክሬን የጦር መሳሪያ ለመስጠት እና ወታደራዊ ደህንነት መረጃ ለመስጠት ማዕድንሽን ለአሜሪካ ስጭ ተብላለች ዩክሬን። በጣም አጣብቂኝ ውስጥ ነው ያለችው ዩክሬን። ያለ እነዚህ ሁለት ያለ መረጃና ያለ ጦር መሳሪያ ራሻን ማሸነፍ አትችልም። እና አሜሪካ ፕሮፖዝ ያደረገችው ምንድነው እስከ $300 ቢሊዮን ባለፉት 3 ዓመት ለጦርነት ስለሰጠውሽ አበድሬሻለሁ እንጂ በነፃ አይደለም የሰጠውሽ፣ እና ያን ብድር የምትመልሽው ዩክሬን ውስጥ ያሉ ማዕድኖችን በሙሉ ለአሜሪካ አሳልፈሽ መስጠት አለብሽ ነው የተባለችው። ባለፈው የዩክሬን ፕሬዚዳንት መጣው ትራምፕ ኦፊስ ላይ እንደዚህ አይነት ጭቅጭቅ የተነሳው የቀረበላቸውን እንትን ሲያው ደንግጠው ነው። እንዴት አድርጌ ማዕድኑን በሙሉ ለአሜሪካ ሰጣለሁ ብሎ ማለት ነው። ራሻን በሚመለከት የሚገርም ነው። ኪሪል ዲሜትሪቭ የሚባሉ ራሻዊ ያሉ የራሻ ዳይሬክት ኢንቨስትመንት ፈንድ ሲኢኦ ናቸው። ሰሞኑን ከዩክሬን ጋር ባለው ድርድር የአሜሪካ ባለስልጣናትና የራሻ ባለስልጣናት ሳውዲ አረቢያ ነበር የሚገናኙት። በዛ ስብሰባ እኒህ ሰውዬ ተካፍለዋል። እና የድርድሩ አንዱ ደግሞ መንገድ ምንድን ነው? ፑቲን ለአሜሪካ ሪዋርድ መስጠት ፈልገዋል፣ ስጦታ መስጠት ፈልገዋል። ምክንያቱም ቴክኒካሊ ዩክሬንን ያንበረከከቻት ራሻ ሳትሆን አሜሪካ ናት ያንበረከከቻት። ስለዚህ ትልቁን በኢስት ዩክሬን በኩል ያለውን መሬት በቃ ለራሻ አሳልፌ ስጭ ተብላለች ዩክሬን። ማዕድንሽን ለአሜሪካ ስጪ፣ ያን ትልቁን መሬት ለራሻ አሳልፌ ስጭና በሰላም ቀጥይ ተብላለች።
ለዚህ ላንበረከኩላት ውለታ በሚመስል መንገድ በራሻ የሚገኝ ሬር እርዝ ሜታልስ ውድ ማዕድናትን አሜሪካ እንድትፈልግና ኢንቨስት እንድታደርግ ፑቲን ፈቅደውላታል። እና አሁን አሜሪካ እየተደራደረች ነው፣ ልክ ራሻም ገብታ ማዕድን ልታወጣ ማለት ነው። ካናዳን በሚመለከት የካናዳን ግዙ ወይም ደግሞ ባይ ካናዲያን የሚል መፎክር አለ። ካናዳ ውስጥ ስሜቶች ጨምረዋል። የአሜሪካን ፕሮዳክቶች ያለመግዛት ስሜቶች ጨምረዋል። ይህ ዝም ብሎ ዜና ብቻ ሳይሆን የአሜሪካ ካምፓኒዎች አሁን በዜና መልክ ሪፖርት ማድረግ ጀምረዋል። በቃ የካናዳ ካምፓኒዎች እየገዙን አይደለም፣ ምርታችን እየገዙን አይደለም በሚል መዘገብ እንደጀመሩ ሬውተርስ አውርቷል። የሚገርምሽ ካናዳ 350 ቢሊዮን ዶላር ዋጋ ያላቸውን እቃዎች ነው በአመት የምታስመጣው። ለምሳሌ 2024 ከአሜሪካ ብቻ ኢምፖርት ያደረገችው ካናዳ 350 ቢሊዮን ዶላር ነው። በታሪፍ እና በተለያየ መንገድ ጫና እያደረ ነው። ለምሳሌ መጠጦችን ከዚህ በኋላ አልኮል መጠጦችን አላስመጣም እያለች ነው ካናዳ ከአሜሪካ ማለት ነው። አንዳንዶችን ደግሞ ዝም ብሎ ታሪፍ ይጭኑባቸዋል እንዳይወዳደሩ። ኦንታሪዮ ነው መሰለኝ አንድ ሁለት ግዛቶች ጭራሽ ከሸልፍ ላይ እንዲነሱ ተደርጓል። በቃ አንሸጥም የአሜሪካን መጠጦች ነው። አንዳንዶችን ደግሞ ዝም ብሎ ታሪፍ ይጭኑባቸዋል እንዳይወዳደሩ ከሌሎች ከቻይና ከአውሮፓ ከሚመጡ እቃዎች ጋር እንዳይወዳደሩ። የመጨረሻው ዜናችን ኢራን ነው። ኢራን እንግዲህ የኒውክሌር ውል ካልፈረመች አሜሪካ ጥቃት እንደምትፈጽም ፕሬዚዳንት ትራምፕ አስጠንቅቀዋል። ሬውተርስ ነው የዘገበው። እሁድ ዕለት ትናንትና ነው ያስጠነቀቁት። እንዲያውም ኢራን አይታው የማታውቀው የቦምብ ናዳ ይወርድባታል ነው ያሉት። የሚያስፈራው ግን የኒውክሌር መሳሪያም አሜሪካ ልትጠቀም ትችላለች። ምክንያቱም የኒውክሌር ቦምብ ተሸካሚ ቢቱ ነው ምናምን የሚባሉ አውሮፕላኖች ኢንዲያን ኦሽን አካባቢ ያለች የአሜሪካ ደሴት አለች የምትቆጣጠረው የጦር ካምፕ ያለበት እዛ ማረፍ ጀምረዋል። በቅርብ ርቀት ኢራን ጋር መድረስ እንዲችሉ ማለት ነው። እና ወደ 5 የሚሆኑ መሰለኝ የኒውክሌር ቦምብ ተሸካሚ አውሮፕላኖች ወደዛ ተጠግተዋል። ኢራንን ለማስፈራራት ነው ወይስ አይደለም አናቅም። ሊጠቀሙበት ነው አይደለም አናቅም። ፕሬዚዳንት ትራምፕ ግን ኢራን በአስቸኳይ የኒውክሌር ዲል ካልፈረመች በቀር አይታው የማታውቀው የቦምብ ጥቃት ይደርስባታል ብለዋል። ይሄ ደግሞ የነዳጁን ዋጋ ይረብሸዋል ማለት ነው። ኢራን ትልቅ የነዳጅ አምራች ናት፣ የጋዝ አምራች ናት። ስለዚህ በዓለም አቀፍ ደረጃ የነዳጅ ዋጋ መጨመሩ አይቀርም። የነዳጅ ዋጋ ሲጨምር ደግሞ ተጎጂዎቹ እኛ ነን የምንሆነው። ዞሮ ዞሮ እኮ ተጎጂዎቹ ሎካል ካምፓኒዎች ናቸው፣ ግለሰቦችና ሎካል ካምፓኒዎች ናቸው። ለምሳሌ ከካናዳ ቅድም እንዳልነው በጣም ብዙ ኢምፖርት ታደርጋለች ካናዳ። 350 ቢሊዮን ዶላር ቀላል አይደለም። ከዚህ ውስጥ 100 ምናምን ቢሊዮን ዶላሩን መርጠው ታክስ ጭነውባቸዋል። ታሪፍ ካናዳም ሪታሊሽን ውስጥ ገብታለች። ዝም አልልም ብለዋል። ፕላስ ደግሞ የተወሰኑ እንደመጠጥ አይነቶችን አንቀበልም ብለዋል። ብዙ ካናዳውያን ወደ አሜሪካ መጥተው ይዝናናሉ፣ በተለይ በዊንተር ጊዜ። ፍሎሪዳ ለምሳሌ አንዱ በጣም የሚሄዱበት ነበር። ሰሞኑን ዜናዎችን አይተሽ ከሆነ ጭር ብሏል። የፍሎሪዳ መዝናኛ ቦታዎች ጭር ብለዋል። እና ተጎጂዎቹ መልሰው ሎካል ስሞል ቢዝነሶቹ ግለሰቦቹ እኛንን እና በተለይ ደግሞ ከኢራን ጋር ያለው ሁኔታ እየባሰ ከሄደ ዓለም ወደ ጦርነት ትገባለች አትገባም። በዚህ ወቅት ደግሞ አውሮፓ ራሱስ ከአሜሪካ ጎን ይሰለፋል አይሰለፍም ሌላ ጉዳይ ነው። ምክንያቱም አውሮፓና ኢራን የራሳቸው ስምምነት አላቸው። አሜሪካ ከዚህ በፊት ለቃ የወጣችው ማለት ነው። ስለዚህ እሱን ማየት እንችላለን። በጣም ነው የማመሰግነው። አንድ ለመንገድ እንግዲህ ይመስለኛል ታይማችን አሁን እንደ ማጠቃለያ አጠር አድርገን ብናቀርበው ደስ ይለኛል። የዛሬው እንግዲህ በጣም ሰፊ አጀንዳ ነው። የዛሬው ግን በአጭሩ ለመቋጨት ያህል ሎንግ ተርም ኬር ስለሚባለው ነገር ነው ማውራት የምፈልገው። በጣም ኢምፖርታንት ነገር ነው። ሎንግ ተርም ኬር የሚባለው እንግዲህ ምንድነው? አንድ ሰው እድሜው እየገፋ ሲሄድ ድጋፍ ይፈልጋል፣ የሰው ድጋፍ ይፈልጋል። ኢትዮጵያ ቢሆን ቀላል ነው ብዬ ገምታለሁ። ዘመድ አይጠፋም፣ የአክስት ልጅ አጎት ልጅ አይጠፋም። ገጠር ያለ ሰው አምጥተን እንዲደግፈን ማድረግ እንችላለን። እንደ አሜሪካና ካናዳ፣ አውሮፓ ባሉ ሀገራት ግን ይሄን ማግኘት በጣም ከባድ ነው። የቤተሰብ አባል ራሱ ከኛ ጋር ስራውን ፈቱ ቁጭ ብሎ መዋል ይከብደዋል። በአሜሪካ በአጠቃላይ የ2023 ጥናት እንደሚያሳየው እድሜያቸው ከ62 ዓመት በላይ የሆኑት 72 ሚሊዮን 254,292 ናቸው። በአጠቃላይ ወደ 335 ሚሊዮን ህዝብ ስለሆነ አሜሪካ የሚኖረው ወደ 72 ሚሊዮኑ ከ62 ዓመት በላይ ነው። 59 ሚሊዮኑ ክሎስ ቱ 60 ሚሊዮን ደግሞ ከ65 ዓመት በላይ ነው። ከነዚህ ውስጥ 17.7% ሎንግ ተርም ኬር ይፈልጋሉ፣ የሆነ እርዳታ ይፈልጋሉ። በሽምግልናችን ብዙ ነገሮች ይመጣሉ፣ ህመሞች ይመጣሉ። ይሄ ሎንግ ተርም ኬር ከየት ነው የምናመጣው? ታምን ቤት ብንተኛ ድጋፍ ብንፈልግ ከየት ነው የምናመጣው ሲባል መጀመሪያ ምን አይነት ድጋፍ ነው የሚያስፈልገው ሲባል 6 ናቸው። አክቲቪቲስ ኦፍ ዴይሊ ሊቪንግ ይባላሉ። አንድ ሰው ጤነኛ የሆነ ሰው በቀን የሚሰራቸው ስራ። ካልጋ ስንነሳ ራሳችን ነው የምንነሳው ወይስ ሳምበድ ይደግፈናል? አለመታደል ሆኖ ያለ ሰው ድጋፍ የማይነሱ ሰዎች አሉ። ከዛ ወደ ሽንት ቤት ወክ ማድረግ ነው። በራሳችን ነው የምንራመደው ወይስ ሰው ይደግፈናል? ከዛ ሻወር መውሰድ በራሳችን ነው ወይስ ሰው ያስፈልገናል? መጸዳዳት፣ ልብስ መልበስ፣ ምግብ መመገብ፣ ትራንስፈሪንግ ከአንድ ወንበር ተነስቶ ሌላ ወንበር መቀመጥ፣ ያለ ሰው ድጋፍ መነሳት የማይችሉ ሰዎች አሉ።
እዚህ ደረጃ ላይ በምንደርስበት ጊዜ የሆነ ሰው ቤታችን እየመጣ ድጋፍ ሊሰጠን ይገባል። ዋናው ፖይንቱ ይሄ ነው። እንግዲህ መቼ ነው ይሄን የሚደርሰው አይታወቅም። በእድሜ ምክንያት ሊመጣ ይችላል፣ በአክሲደንት ምክንያት ይሄ ድጋፍ ሊመጣ ይችላል። ዋናው ግን ችግሩ ከመምጣቱ በፊት መዘጋጀት እንችላለን። እንዴት ነው የምንዘጋጀው? ሀብታም የሆነ ሰው ከኪሱ መክፈል ይችላል። የተወሰኑ ፊገሮችን ለመናገር ያህል ነርሲንግ ሆም የሚገባ ሰው ካለ በአማካኝ $9733 በወር ይከፈላል። በአመት $116,000 ይከፈላል። አንድ ሰው በ80 ዓመቱ ነርሲንግ ሆም እከፍላለሁ ቢል $116 በአመት ከየት አምጥቶ ይከፍላል? $9,000 የአማካኝ ነው። ወደ ኒውዮርክ ስቴጅ በጣም ከባድ ነው፣ 13,000 15,000 ነው። ወደ ሲያትል አካባቢ ስቴጅ ትንሽ ሊረክስ ይችላል። ሴሚ ፕራይቬት የሆነ ነርሲንግ ሆም ከገባሽ 8,000 አካባቢ የሚከፈለው፣ አሲስትድ ሊቪንግ ከገባሽ ወደ 5,000 ይከፈላል። የሆም ሄልዝ ኤድ የሚባሉት ቤታችን መጥተው ሰርቪስ የሚሰጡን ከሆነ ወደ $6,000 አካባቢ በወር ይከፈልበታል። አደልት ዴይ ኬር ከሆነ ቀኑን ብቻ ውለን ማታ ወደ ቤታችን የምንገባበት ሽማግሌዎች ቀን ብቻ የሚንከባከባቸው ሰው ከፈለግን ለቤተሰቦቻችን በወር ወደ $2,058 ነው የሚከፈለው። በጣም ወጪ አለው ማለት ነው። በአማካኝ ከ5,000 እስከ 7,000 በወር ይከፈላል። በ80 ዓመታችን ደሞዝ እንኳን የለንም ያን ያህል የምንከፍለው። ከየት አምጥተን ነው የምንከፍለው ነው። 4 መንገዶች ናቸው ያሉት ክፍያው የሚከፈሉበት በአጭሩ ለማስቀመጥ። አንደኛው ሜዲኬር ነው። እሱ የራሱ ችግር አለበት። ሜዲኬርን መተማመን አይቻልም በዚህ በኩል። ሁለተኛው ሜዲኬድ ነው። ሜዲኬድ የደሃ ፕሮግራም ነው። ስለዚህ አካውንታችን ላይ ዩዥዋሊ $2,000 በታች ከሌለ በቀር ይህን ሳፖርት ከሜዲኬድ ማግኘት ይከብዳል። በአሜሪካ የደሃ መሆናችን ማሳወጅ አለብን። ሜዲኬድ አፕላይ ከማድረጋችን በፊት ባለፉት 5 ዓመታት ምንም አይነት ንብረት ሸጠን ከሆነ ሀብታም እንዳንመስል ማለት ነው፣ ደሃ ለመምሰል ሸጠን ከሆነ ሜዲኬድ አፕሮቭ አያደርግልንም። በጣም ከባድ ፕሮሰስ ነው። ግን ደሃ የሆነ ሰው ይህን ፕሮግራም መጠቀም ይችላል። የምንመኘው ጉዳይ ግን አይደለም ነው። ሜዲኬድን ለማግኘት ብዬ ደሃ መሆን የለብኝም። አንዳንድ ሰዎች እንደዛ ስለሚያደርጉ ነው። ሌላ ጊዜ በሰፊው እንመለስበታለን። ሶስተኛው የግል ገንዘባችን መጠቀም ነው። ፐርሰናል አሴት በወር 6,000 ብር የሚያስፈልግ ከሆነ እሱም መጠቀም ይችላለሁ። ግን ለዛ አቅሙ አለኝ ወይ? በደህናው ጊዜ ቢዝነስ ውስጥ ገብቻለሁ ወይ? ሀብታም መስርቻለሁ ወይ? ስቶክ ማርኬት ላይ ገንዘብ አገላብጫለሁ ወይ? ጥሩ ሀብት ያለው ሰው በተለይ አሁን አሜሪካ ነጮቹ ሀብታሞቹ እንደዛ ነው የሚጠቀሙት። አይ ቲንክ ካናዳም እንደዛ ነው ብዬ ነው የማምነው። ሀብታሞቹ ይሄ የደሃው ተቋም ውስጥ ገብተው በአነስተኛ በመንግስት ድጋፍ መኖር አይፈልጉም። ጥሩ እንክብካቤ ያለበት ቦታ ነው የሽምግልና ዘመናቸውን ማሳለፍ የሚችሉት። የመጨረሻው ግን ሎንግ ተርም ኬር የሚባል ኢንሹራንስ አለ። ራሱን ሎንግ ተርም ኬር የሚባለው ኢንሹራንስ መግዛት ይቻላል፣ ግን ውድ ነው። ዝም ብለን በየወሩ 50 ብር እንከፍላለን። ልክ ሽምግልና ውስጥ ገብተን ይሄን ሰርቪስ ስንፈልግ ኢንሹራንስ ካምፓኒው እንዲከፍልልን ማድረግ ይቻላል። ግን በቀጥታ ሎንግ ተርም ኬር የምትባሏን ኢንሹራንስ ከገዛናት ውድ ነው። የተሻለው አማራጭ ምንድን ነው? ላይፍ ኢንሹራንስ ውስጥ ሎንግ ተርም ኬር የምትባላለች ውስጥ አብራ የምትገባ ወይ እንደ ራይደር አብራ ትገባለች። ራይደር ማለት ኤክስትራ ገንዘብ ከፍለንባት አብራ ትገባለች፣ ወይም የኢንሹራንሱ አካል ሆና መጀመሪያው አብራ ትቀርብልናለች። ስለዚህ አድቫይዝ ማድረግ የምፈልገው ሰው ምንድን ነው፣ ኢንሹራንስ የሌላችሁ ሰዎች ብሞት ብቻ ሳይሆን እኔ ራሴ በህይወት ብቆይ ግን እንደዚህ አይነት ችግር ቢደርስብኝ ቤቴ እየመጡ የሚያግዙኝ ሰዎች ቢያስፈልጉኝ ከየት አምጥቼ ነው የምከፍላቸው? እንዴት አይነት ላይፍ ኢንሹራንስ ልግባ? ሎንግ ተርም ኬር ደግሞ እንዴት አድርጌ ልጨምርበት የሚለውን ብታስቡበት። ሁለተኛ ላይፍ ኢንሹራንስ ኦልሬዲ ያላችሁ ሰዎች ፖሊሲያችሁን ገለጥ አድርጋችሁ አንብቡት። ሎንግ ተርም ኬር አለው ወይ? ሎንግ ተርም ኬር ከሌለው ኤጀንታችሁን ቶሎ አነጋግሩት። የኔ ኢንሹራንስ ፖሊሲ ሎንግ ተርም ኬር የለውም፣ ለምን የለውም ብሎ መጠየቅም ይቻላል። ለምንድን ነው ያላስገባልኝ? ሁለተኛ ደግሞ እሺ ተጨማሪ አሁን መጨመር ብፈልግ ስንት ብር ነው የምከፍለው? ምክንያቱም በጣም ወሳኝ ነገር ስለሆነ ነው። ብዙ ኢትዮጵያውያን ሆም ኬር ውስጥ አሉበት፣ ቻሌንጁን ያውቁታል። የሆም ኬር ውስጥ ሽማግሌዎች ያለባቸውን አዛውንቶች ያለባቸውን ችግር እናውቀዋለን። እዛ እድሜ ላይ ከደረስን በኋላ ወደኋላ ተመልሰን ምንም ፊክስ የምናደርገው ነገር የለም። ዛሬ ወጣት አደልት በሆንበት ጊዜ ነው ይህን ማስተካከል የምንችለው። አንድ ለመንገድ ባጭሩ ይሄን ይመስላል። በጣም አመሰግናለሁ። ዛሬ ትንሽ ሰዓታችን ስላጠረብን ይቅርታ እየጠየቅን፣ ሳምንት ግን ይህንን በደንብ በድጋሚ ብናነሳው መልካም ነው ብዬ ነው የማስበው። እንዲሁም አንተ ብዙ ጊዜ የምትናገረው ነገር አለ፣ ገንዘብ ዝም ብሎ ባንክ ውስጥ ማስቀመጥ ብዙም የምትደግፈው ነገር እንዳልሆነ በተደጋጋሚ ትናገራለህ። አሁን ደግሞ ሰዎች ወርቅ ላይ ገንዘባቸውን የሚያስቀምጡበት በፊት ስቶክ ማርኬትን ግዙ እያልክ ብዙ ጊዜ ስትመክር እውቀት ይኑራችሁ፣ በዚህ ግንዛቤ ይኑራችሁና ብታደርጉት የተመረጠ ነው ስትል አዳምጭሃለሁ። እና በሚቀጥለው አሁን ገንዘባቸውን ባንክ የሚያስቀምጡ ሰዎች ምን ማወቅ
ማወቅ አለባቸው የሚለውንም ጨምሮ የቤት ስራ ይዘን ብንለያይ መልካም ነው። ዛሬ እንግዲህ በድጋሚ እነዚህን የመሰሉ እጅግ በጣም ግንዛቤ የሚያስጨብጡ ነገሮችን ይዘህልን ስለመጣ እናመሰግናለን። ተመልካቾቻችን እናንተም እንድናነሳቸው የምትፈልጉትን ነገሮች በተለይ ስለ ጡረታ ጥያቄ ካላችሁ በኮመንት ሴክሽን አሳውቁን። ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበረ። አብራችሁን እስካሁኗ ደቂቃ ስለዘለቃችሁ እጅግ በጣም እያመሰገንኩኝ ሳምንት ደግሞ በዚህ ፕሮግራም እስከምንገናኝ ቸር ቆዩልን።